ለዓለም መድኃኒት ሆኖ የመጣው ጌታችን ኢየሱስ ክርስቶስ የተመላለሰባቸው ያስተማራቸውና የተሰቀለባቸው ቅዱሳን ቦታዎች ዛሬ በምን ሁኔታ ላይ ይገኛሉ? ወደ ቅዱሳን ገዳማቱና ጥንታዊቷ እስራኤል ሚስጥራዊ ታሪክ በጥልቅ እንጓዛለን። ይህ አና ሚዲያ ነው። ሰብስክራይብ በማድረግ ታማኝ የመረጃ ምንጭ ያድርጉ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተመላለሰባቸው ቅዱሳን ቦታዎች ዛሬም ድረስ በታሪክ በሃይማኖትና በስነ ጥበብ ተጠብቀው የሚገኙ ሲሆን በዓመት በሚሊዮኖች የሚቆጠሩ ምዕመናንና ጎብኚዎች ይጎበኟቸዋል። በእስራኤል በእነዚህ ቦታዎች ላይ አብዛኛውን ጊዜ ትልልቅ አብያተ ክርስቲያናት ወይም ገዳማት ተሰርተውባቸዋል። ዋና ዋናዎቹንና አሁን የሚገኙበትን ሁኔታ እንደሚከተለው ማየት ይቻላል። ይህ አና ሚዲያ ነው። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በያላችሁበት መልካም በዓል ይሁንላችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አንደኛ፣ የልደት ቦታ ቤተልሔም ወይም ቸርች ኦፍ ዘ ናቲቪቲ። ጌታ የተወለደበት ስፍራ በቤተልሔም ከተማ የሚገኝ ሲሆን በዓለም ላይ ካሉ ጥንታዊ አብያተ ክርስቲያናት አንዱ ነው። አሁን የሚገኝበት ሁኔታ ጌታ የተወለደበት በረት የነበረበት ቦታ አሁን በቤተ ክርስቲያን ውስጥ በሚገኝ ዋሻ ወይም ግሮቶ ውስጥ በብር የተሰራ ኮከብ ተቀምጦበታል። ቦታው በዮርዳኖስ ወንዝ ሚስጥራዊ ዳርቻ ወይም ዌስት ባንክ የሚገኝ ሲሆን በየቀኑ ለጎብኚዎች ክፍት ነው። ሁለተኛ፣ ያደገባትና የተማረባት ናዝሬት። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደገባትና በሥርዓተ ገብርኤል የተከናወነባት ከተማ ናዝሬት ናት። የብስራት ቤተክርስቲያን ወይም ባሲሊካ ኦፍ ዘ አናውንሴሽን እመቤታችን የምስራቹን የሰማችበት ቦታ ላይ የታነጸ ታላቅ ቤተክርስቲያን ነው። የአሁኑ ሁኔታው በናዝሬት ውስጥ ጥንታዊ የአይሁድ ምኩራቦች ወይም ጌታችን ያስተማረባቸውን መሰል በቁፋሮ ተገኝተው ለጎብኚዎች ክፍት ሆነዋል። ጌታችን ያስተማረባቸው ስፍራዎች ቅፍርናሆምና ገሊላ። ጌታችን መድኃኒታችን ኢየሱስ ክርስቶስ አብዛኛውን ተአምራት ያደረገውና ያስተማረው በገሊላ ባህር ዙሪያ ነው። ቅፍርናሆም ወይም ካፐርናሆም የኢየሱስ ከተማ ተብላ ትጠራለች። የቅዱስ ጴጥሮስ ቤት የነበረበት ቦታና ጥንታዊው ምኩራብ በፍርስራሽ ዛሬም ድረስ ይገኛሉ። የተራራው ስብከት ወይም ማውንት ኦፍ ቤቲቲዩድስ ስምንቱን ብፁዓን ያስተማረበት ተራራ ላይ ውብ የሆነ ገዳምና የአትክልት ስፍራ ይገኛል። አራተኛ፣ የተሰቀለበትና ከሞት የተነሳበት ኢየሩሳሌም። ይህ በጣም ቅዱስ ተብሎ የሚታሰበው ቦታ የቅዱስ መቃብር ቤተክርስቲያን ወይም ቸርች ኦፍ ዘ ሆሊ ሴፕልቸር ይባላል። ጎልጎታ ጌታ የተሰቀለበት ቦታ በዚሁ ታላቅ ቤተክርስቲያን ውስጥ ከፍ ብሎ የሚገኝ መሰዊያ አለ። ባዶ መቃብር ጌታ የተቀበረበትና በሶስተኛው ቀን የተነሳበት መቃብር በቤተክርስቲያኑ መሃል የሚገኙ ኤዲኩሌ በተባለ አነስተኛ ህንጻዎች ተጠብቆ ይገኛል። ይህ ቦታ በኢየሩሳሌም አሮጌው ከተማ ወይም ኦልድ ሲቲ ውስጥ የሚገኝ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ 6 የክርስትና አብያተ ክርስቲያናት በጋራ ያስተዳድሩታል። ስለ ገዳማቱና ስለ ኢትዮጵያውያን ድርሻ። በእስራኤል የሚገኙ ገዳማት አብዛኛውን ጊዜ በበረሃ ወይም በታሪካዊ ዋሻዎች ላይ የተመሰረቱ ናቸው። ዴር ሱልጣን በቅዱስ መቃብር ቤተክርስቲያን ጣሪያ ላይ የሚገኝ ታሪካዊው የኢትዮጵያውያን ገዳም ነው። እዚህ ጋር የኢትዮጵያ መነኮሳት ለዘመናት በጸሎትና በበረሃ ህይወት ጸንተው ይገኛሉ። የዮርዳኖስ ገዳማት ጌታ የተጠመቀበት ዮርዳኖስ ወንዝ አካባቢ በርካታ ገዳማት አሉ። በተለይ የቅዱስ ዮሐንስ መጥምቁ ገዳም ይጠቀሳል። ደብረ ዘይት ወይም ማውንቴን ኦፍ ኦሊቭስ ጌታ የጸለየበት ጌቴሴማኒና ወደ ሰማይ ያረገበት ስፍራም እዚሁ ይገኛል። እዚህም በርካታ የሩሲያና የግሪክ ኦርቶዶክስ እንዲሁም የካቶሊክ ገዳማት አሉ። እነዚህ ቦታዎች በሙሉ አሁን ባለው የጸጥታ ሁኔታ ላይ ተመስርቶ በየቀኑ ለጎብኚዎች ክፍት ናቸው። በተለይ ለኢትዮጵያውያን ኢየሩሳሌም መሄድ ትልቅ መንፈሳዊ ጉጉት ሲሆን በፋሲካና በልደት ወቅት በርካታ ምዕመናን በእነዚህ ቅዱስ ስፍራዎች በመገኘት በረከትን ያገኛሉ። ክቡራትና ክቡራን የቻናላችን ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልን በቀጣይ በሌሎች አዝናኝና አስተማሪ እንዲሁም መረጃ ሰጪ ፕሮግራሞች እንገናኛለን። ሄኖክ ብርሃኑ ነበርኩ ከአና ሚዲያ። ምን አዲስ ከአና ሚዲያ። ሰብስክራይብ በማድረግ ታማኝ የመረጃ ምንጭ ያድርጉ።